شو فهمي ويجي نقرني انا اللي حسيتها من قدام التليفون هذا ايه لا من نطيني ما يونه نيوتي نيوتي يا نيم من اصفرش نيوتي تقولوا انت في ساعه كنت يا جونا ما نيوتي تعالي تكمل ما يني كنت ولا لا عندي نيوتي شنو يعني من اصفرش نيوتي لا تكمل لا تكمل يا بي يا بي انت يا ما تكمل كسو راقوت شنو راقوتين هم አይደለም እኮ አጋጣሚ ያው እኔ አንድ ነገር ልጠይቅህ ክርስትና አባት ነው የምናደርገው አባት ነው የምናደርገው እሱ አባትነቱ ቢቀር ነው ክርስትና አባት ግን አደርግልሃለሁ ያው ከማንቹ እኔ ቅድስ እንደተደፈራሽ እንደዚህ ነገር ከነገርኩሽ እንደዚህ ነገር ከነገርኩሽ ሰላም ሰላም እንዴት ናችሁ የያቡ ቤተሰቦች የዛሬ ቪዲዮ ግን በጣም የሚያናድድም ስሜታዊ የሚያደርግም ነው ከጽጌ ያው እንደዚህ አይነት ነገር አንጠብቅም እርግጠኛ ነኝ ግን ጽጌ ፈልጋው አይደለም ጽጌ ፈልጋው ይሄንን ነገር የሆነ አምናበት አይደለም ጽጌን እያስፈራሯት የሆነ ወይም በያቡ በኩል በሆነ በኩል ብቻ በሆነ ፓርት እንደሚያስፈራሯትና እንደፈረች ለሆነ ነገር ዋጋ እንደምትከፍል የሚያሳይ ነገር ነው ማለት ነው የምሬን ነው ምላችሁ ጽጌ እንደዚህ አድርጋ ወይም ከዚህ ልጅ ጋር አብራ ሆነ ምናምን አይመስለኝም ለምን የሆነ ነገር ብሏት አስፈራርቷት ነው እንጂ ጽጌ ጋር ከሱ ጋር ሆና ተኝታለች ብዬ አምኜ አልቀበልም ማለት ነው የሚገርማችሁ እስቲ ስታስቡ ከያቡ ጋር የነበረችበት ጊዜ እንዲሁም ደግሞ ዳኒ ጋር እንኳን በነበረች ጊዜ ጽጌ እንደዚህ አይነት ነገር አላየንም ጽጌ በራሷ የምትተማመን በጣም ደስተኛ መሆን የምትፈልግ ስከፋት በጣም ቶሎ የሚከፋት የምታለቅስ ልጅ ናትና እርግጠኛ ነኝ የያቡ ራሱ ከንግግሩ ስንረዳው ውስጡ ራሱ ነግሮታል ገባችሁ አይደለ በሆነ ነገር አስፈራርቷት ነው እንጂ እነዚህ ሁለቱም ልጆች እንደዚህ ያደረጉ ያሉ ጽጌ ወይንም ይሄንን ሰው ፈልጋ ወደው ተቀብላ አይመስለኝም ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በለልኝ እንዴት አላችሁ እንዴት ቆያችሁ ሁሉ ሰላም ነው ሁሉ መልካም ነው ፈጣሪ አምላክ ሰላሙን ያብዛላችሁ እያልኩኝ እንግዲህ ለቤት ያድስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ ቪዲዮን ሲጀምሩ ላይክ አድርጉ አበረታቱኝ እንግዲህ በዚህ ቪዲዮ የተሰማችሁን የናንተን የራሳችሁን ስሜት አስቀምጡልኝ እኔ ግን በውስጤ በጣም አዘንኩት ገባችሁ አይደለ ያቡ ማለት ጽጌ እንደዚህ ሆነ ስታይ ከሌላ ሰው ጋር ተኝታ ስታይ ያቡ ምን አይነት ፊሊንግ አለው እንዴት ነው ሊያስብ የሚችለው የሚለውን ነገር ሳስበው የምሬን ነው ምላችሁ ያቡ በጣም ነው ያሳዘነኝ እዚህ ጋር በጣም ትግስተኛ ነው ትግስቱን የተፈታተነው እንደም ያ ልጅ ነው ጆ የሚባለው ልጅ ነው እርግጠኛ ነኝ መጨረሻው ወይም ያቡን እየፈተኑበት ነው ወይም ድራማ እየሰሩበት ነው ብዬ ነው የሚያስበው ለምን ጽጌ እንደዚህ በቀላሉ የምትወድቅ አይደለችም ወይም ያ ካልሆነ ጽጌን እያስፈራሯት ነው ገባችሁ አይደለ በሆነ ነገር እያስፈራሯት ጽጌ ደግሞ ፈርታ ያቡ የሆነ ነገር እንዳይሆን ወይም ፋሚሊዋ የሆነ ነገር እንዳይሆን ብላ ፈርታ ነው እንደዚህ አይነት ነገር እያደረገች ያለችው እንጂ አድርጋለች ብዬ በፍጹም እንትን ልል አልችልም ማለት እርግጠኛ ለመሆን አልችልም ገባችሁ እንዳያችሁት ጽጌ የነበረችው ሽንት ቤት ነው ኦሬዲ ሻወር ልትወስድም ሽንት ቤት ገብታ ሊሆን ይችላል ገባችሁ አይደለ ሽንት ቤት ገብታም ሊሆን ይችላል ላይክ እሱ በዛ ሰዓት ላይ ከልጅቷ ጋር ስለተቀጣጠሩ ልብሱን አውልቆ ምናምን ጠበቀ እንጂ ኦሬዲ ከጽጌ ጋር አብሮ ተኝቶ ነው ምናምን ብዬ ለመሳል አልቻልኩም ማለት ነው እና ውድ ተመልካቾቼ እናንተስ ምን ሊሰማችሁ ይችላል እውነት
ያቡ እዚህ ጋር ቢቆጣ ቢያዝን ቢከፋ አትንኪኝ ብላት እሷን የሆነ በቃ አለ አይደለ በቃ እንትን ብላት ራሱ ያቡ ልክ ነው ብዬ ነው የሚያስበው። ለምን እሱም በመጀመሪያው ንግግሩ ራሱ እንግዲህ ከሚሰማው በአይን የሚታየው ይበልጣል ብሏል። እንግዲህ ልጅቷም በቀል ነው የምትፈልገው ያው ከልጁ ጋር ተመሳጥራ እንግዲህ እሷን እንግዲህ እነሱን ሁለቱንም ለማለያያት ነው ስራቸው ማለት ነው የያዙት ይሄንን ነገር ነው እንጂ እርግጠኛ ነኝ እንግዲህ ጽጌ በሆነ ነገር ፈርታ እንደዚህ አይነት ነገሮችን እያደረገች አለች ብዬ ነው የሚያስበው። ግን በመጀመሪያ ላይ በጣም ደንግጫለሁ ባይገርማችሁ ማለት ነው። ለምን ከጽጌ እንደዚህ አይነት ነገር ስለማልጠብቀው በጣም ደንግጫለሁ። የምሬን ነው የምላችሁ በጣም ደንግጫለሁ ምናምን በቃ ያም በቃ የኔ አቅም ይሄን አይል ነው አይተሻል አይደል አቅሜ እንደዚህ ነው ምናምን ብሎ ሻወራ በጣም እንትን ብያለሁ። ገባችሁ አይደለ? እንግዲህ ያቡ ከዚህ ልጅ ጋር ቆሞ ማውራት የማይፈልግም ምንም አይፈልግም። ከዚህ በፊትም ብሏል እንግዲህ እሱ ጽጌ እንኳን ባትኖር ካንቺ ጋር መሆን አልችልም ብሎ በተደጋጋሚ ተናግሯል። ግን ይሁንም እንጂ ያ አሁን የመጡበት በኩል ደግሞ ጽጌ በጽጌ መንገድ እንደሆነ ጽጌን ያ ልጅ ስለሚያፈቅራት ስለሚወዳት ምናምን እንደዛ ነው። ፍቅር ባይዘው ያቡ ተናግሯል። ፍቅር ያው የአንድ ሰው አይደለም የሆነ በቃ ያ የምትወዱት የምታፈቅሩት ሰው ከዛኛው ሰው ጋር ደስተኛ ከሆነ ጥሩ ህይወት ካለው በቃ ይሄ ሰው ደስተኛ ነው በቃ እዚህ ህይወት ላይ ይቆይ ብላችሁ ለዛ ሰው መስዋዕትነት መክፈል ነው እንጂ ፍቅር አንዱን እያጣ አንዱን እንትን እያደረጉ የሚመጣ ነው ብዬ አላስብም። በርግጥ ያው እንግዲህ ዩቲዩብ ላይ ብዙ ነገር እያየን ነው። በዚህ ጊዜ ላይ ዩቲዩብ ላይ ብዙ ነገር እያየን ነው። እውነቴን ነው የምላችሁና በጣም ከባድ ነው። እንግዲህ ያቡ ልትወስዶ ነው የቀጠረችው። ያቡና ልጅቷ ሲሄዱ በጣም እንግዲህ ያው የማንጠብቀው ነገር እንደሚገጥም ኦሬዲ እንግዲህ ከልጅቷ ጋር ተመካክሮ ነው ይሄ ልጅ እንደዚህ እያደረገ ያለ እንጂ ከጽጌ ጋር አብሮ ተኝቶ ምናምን አይደለም። ጽጌ እንዳያችሁት በሆነ ነገር ከፈረች ከደነገጠች የሆነ መናገር አትችልም። አወጣ እንደዚህ ነው ብላ እንትን ማለት አትችልም። ዝም ነው የምትለው ሶ እንደዛ ስለሆነ ያ ነው ብዬ ነው የሚያስበው። እንግዲህ በዚህ አጋጣሚ የያቡን ትግስቱን ራሱ እንግዲህ ከውስጡ አላወጣትም። ገባችሁ አይደለ? እኔን አልጠለችኝም እንኳን ብሎ እያወራ ነው ማለት ነው። በጣም በታገሳ ውስጡ እንደተረበሻ እንዳዘና እንደተከፋ እሷን መጥላት እንዳልቻላ ሁሉ እያወራ ነው ማለት ነው። እሷን እንድጠላት ብላ ነው ልጅቷ አብራችሁ እንደተኛችሁ አድርጌ ላሳይ አንተ ደግሞ እንደዚህ ሆነ ጠብቀኝ ብላ ነው እንግዲህ እንደዚህ አይነት ነገሮችን ልትሰራ የቻለችው ማለት ነው። እንግዲህ መጨረሻው ምን እንደሚሆን አብረን የምንመለከት ይሆናል። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ። እንግዲህ ያቡ ወደ ዛሩም ሲሄድ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ቀሚሱንም ጠብቋል ማለት ነው። ስለዚህ መታ ትለብሳለች አንተ እንዳትነካ ብሎ እንትን እያደረጉ ነው። ያቡ በጣም ደነግጧል። ያቡ በጣም ደንግጧል። እንግዲህ እነሱ ዘና ፈታ እያሉ ነው ያሉት እንግዲህ ከልጅቷ ጋር ስለተመካከሩ በዛ ሰዓት እንግዲህ እሷ ሻወር ቤት ሆነ እሱን ስትጠራ ነው ባይገርማችሁ ነይ ውጪ ምናምን እያደረገ ያለ ማለት ነው። እንግዲህ በጣም አክት ያደርጋሉ ምናምን በቃ ስራቸው የሆነ አለ አይደለ የሆነ ሴራ እንዳላቸው የሆነ ኬዝ እንዳላቸው በጣም ያስታውቃል ማለት ነው። ገባችሁ አይደለ? በጣም ያስታውቃል። የሆነ ነገር እንዳላቸው ራሱ በጣም ያስታውቃል። ገባችሁ? በጣም ነው የሚያስታውቀው። በጣም የሚያስታውቅ በጣም ይሄው ከሷ ልብስ ጋር ምናምን የሱን ልብስ ጨምሮ ምናምን በቃኛ ከዚህ በኋላ አንድ ላይ ነን ምናምን የሚለውን ነገር ነው እያሳየ ያለ ማለት ነው። ስለዚህ ሲመስለኝ ልጅቷና ልጁ ራሱ ወንድምና እህት ነው የሚመስለው። ፌሳቸውን ስታዩ ፊታቸውን ምናምን ስታዩ አንድ አይነት ነው የሚመስሉት ማለት ነው። ስለዚህ ያቡ ደግሞ ድምጽ ሰምቷል። እንግዲህ ጽጌ እየጠራች ነው፣ ሽንት ቤት ነው ያለችው። እንግዲህ ምን ተፈጠረ የሚለውን ነገር አብረን እናያለን። እሷም ደንግጣ በሩን ዘግታለች።
እንግዲህ እሷም ደንግጣ በሩን ዘግታለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ያቡ ወደዛ እየሄዳ ነው። እንዲሆን አልሰጣትም። ይሄኛው ደግሞ በሩን ከፍተዋል። አንተ ጤነኛ አይደለህም እንደምን ትሰራለህ እንኳን ብትለው ምንም ሊመልስላት አልቻለም ማለት ነው። ልጁም እንትን እያላ እየፎገራ ይገኛል ማለት ነው። በጣም ነው የሚያሳዝነው። በዚህ ጋር በጣም ስሜታዊ ያደርጋችኋል። ገባችሁ አይደለም? በጣም ስሜታዊ ትሆናላችሁ። ያቡ እውነት ማድነቅ እፈልጋለሁ። ያቡ ያለው ትግስቱ ምናምኑ በጣም የሚደነቅና የሚወደድ ነው ማለት ነው። የምሬን ነው የምላችሁ። በጣም ደንግጧል። ያያ ነገር ለማመን ለመቀበል አልቻለም። ልጅቷ ደግሞ እንግዲህ ይኸው ሞቅ ደመቅ እያደረገች ነው መሀል ላይ ገብታ። እንግዲህ ምን እንደሚፈጠር አብረን እናያለን ማለት ነው። ወደ ቪዲዮ ወስዳችኋለሁ። እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ። እኔም የተሰማኝን ሀሳቤን አስቀምጫለሁ። ጽጌ ግን ምንም ውስጥ ቢሆን እንደዚህ አይነት ነገር ማድረግ አልነበረባትም። ለምን ምንም እንኳን ምን ያህልም በምንም እንኳን ቢያስፈራራት ከራስ የሚበልጥ ነገር ምንም ነገር የለም። ባይዘዌ ይሄ ለስራ ካልሆነ ባስተቀር ከራስ የሚበልጥ ነገር የለም። እንግዲህ ወደዛ ሂጂ ብለ እንኳን ያቺ እንኳን እያመናጨቀች ነው ማለት ነው። ባይገርማችሁ ማለት ነው። እንግዲህ አብረን እናያለን። ወደ ቪዲዮ ልውሰዳችሁ። ደስተኛ ነሽ? ከሱ ጋር አይደለም እንደሱ ተቀበላ ሰጋኝ። እስቲ ዞርልኝ አንተ ለምን ዞርልኝ? እስቲ ወጡልኝ አንዴ። እሺ እኔ ከብሳቀራለሁ። አታወሪ ጋር እንደዛ አታወሪ። እሱ ጋር ተጣጊ አታወሪ። ነገርሽ ነው ሰራው። እንደዛ አይደለም እንደምታስበው አይደለም። ሻንጣሽ ይዘሽ መተሽ ነው? ለያም የትኛው ልብስ ቆይ ነው የትኛው ልብስ ልስጥሽ? ምን ልትይ ለብስ ቆይ እንደዛ አይደለም። አልገባኝም። ቆይ አንድ ነገር ለምን በእናትህ ምን እሱ ጋር አብራችሁ ናችሁ? እንደዛ አይደለም እኮ አብራችሁ ናችሁ ነው? እንደዛ አይደለም። እንደዚህ ባጭር ጊዜ እንደዚህ ይኸውልህ፣ ይልቅ ትልቅ የመሰራች ልንገርህ። አጎት በእውነት ለምንድን ነው የምትሆንብኝ አሁን? ወደዛ ብለሽ አውሪ። ጅም ኮዛለ ለሱ ክብር ይኖርሽ። በኋላ ምንድን ነው የምታስብ አንተ? ያቢ እኔ ግራ ገባኝ እኮ ምን እየተፈጠረ እንዳለ እሱ አንተ ያመሃል እንዴ? ምንድን ነው የሚያመው? ቆይ ላስረዳሽ። ሲጀመር እዛ አለሽ ያመሃል እንዴ? ተረጋጊ ነው። አመንከኝ አመንከኝ ፈላ ያመሃል። አየሽ ባይ አየሽ። እኔ ልብሴን ይዤ የመጣሁበት ምክንያት እኮ ደስ እንደሚል ብታይ ውስጥ ምን ይደረጋል? ከሱ ጋር ራቁትሽ ሆነሽ ነው? ራቁቴን ሆኜ አይደለም እኮ አጋጣሚ ያቡን አንድ ነገር ልጠይቅህ። ክርስትና አባት ነው የምናደርገው አጎት ነው የምናደርገው? እሱ ከእሱ ጋር አሪፍ ጊዜ እያሳለፈች ነው። ዛሬ ሰብሳና ቤት ማትሄድም ያብስራ እሱ ጋር እንግዲህ ሁሉም ነገር የሚያስታውቅ ነው። የልጅቷና የልጁ ሴራ ነው እንጂ እርግጠኛ ነኝ ጽጌ ይህንን ነገር ፈልጋ አይደለም። ያብስራ ደግሞ በጣም ያሟልም ከብዶታል። ነገሮቹ በጣም ከብዶታል። ማናገር ራሱ እስኪያቅተው ድረስ ማውራቱን ላይ እስኪያቅተው ድረስ በጣም ከብዶታል ማለት ነው። እኔ ጽጌ ራሱ እንደዚህ ሆና ትዕግስተኛ መሆኗ ራሱ በጣም ገርሞኛል ማለት ነው። ባይገርማችሁ ማለት ነው።
ስለዚህ የሆነ ነገር እየተፈጠረ ነው እርግጠኛ ነኝ። እንግዲህ ነገ ከነገ ወዳ እውነቱ ይመጣል ብዬ አስባለሁ። እንግዲህ እንዳትነኩኝ ብሏል ማለት ነው። እንግዲህ ልጅቷ በዚህ ክፍተት እየተጠጋች ትገኛለች። እንግዲህ በዚሁ ተጠግተ እንግዲህ ያብስራን የራሷ ለማድረግ ነው። እንግዲህ ጽጌንም ያኛው ልጅ ስለሚፈልጋት ያብስራን የራሱ ለማድረግ ነው። ልጁም ደግሞ እኔ እንጃ እንግዲህ ምን ብዬ እንደሚያወራ አላቅም። የሚገርማችሁ ማለት ነው በጣም ነው የሚገርመኝ። በጣም ግን ልንገራችሁ አይደለ ያብስራ በጣም ያሳዝናል። ገባችሁ አይደለ? በዚህ መሀል እንደዚህ መጎዳት አለ ብዬ አላስብም። በጣም እያለቀሳ ነው። በጣም እንትን እያላ ነው ማለት ነው ያለ። እንግዲህ ጽጌ እንደዚህ አይነት ነገር ባታደርጊ፣ እንደዚህ አይነት ነገር እንዲፈጠር እንትን እድል ባሰጭ መልካም ነው። ምንም ነገር ብኖር እንኳን እንዲያወጣ ዝም ማለት ነው። እንግዲህ አንድ ሰው አወጣለሁ አደርጋለሁ ካለሽ እንዲያደርግ ለምን ዝም አላልሽም? ለምን እስከዚህ ድረስ እንዲወጣ ልብስሽ እስክታመጪ ሩም ላይ እስክትቀመጪ ድረስ ለምን ራስሽን እስከዚህ ድረስ ዝቅ ማድረጉን ራሱ ለምን እንደፈለግሽ አላቅም። ጽጌ ስህተት ያለባት ይሄንን ነው። ለምን እስከዚህ ድረስ ልብስ እስከሚያመጣ ምናምን እስከሚሆን ድረስ መጠበቅሽ ራሱ አስፈላጊ ነው ብዬ አላስብም። በጣም ያው እንግዲህ እርግጠኛ ነኝ ይሄ ነገር እውነት እንዳልሆነ ብናቅ ራሱ ለምን ያ ሰው የሆነ ፓርት እየተጎዳ ደግሞ የሆነ ፓርት እንትን ማድረጉ ጥሩ ነው ብዬ አላስብም። የምር ነው የምላችሁ። ያብስራ በጣም አሁን በዚህ ሰዓት ላይ ያለ ነገር በጣም ከባድ ሆኖታል ማለት ነው። ስለዚህ በጣም ከባድ ሆኖታል። በጣም ያሳዝናል። በጣም ከባድ ነው። ለሱም በጣም ይከብዳል። ገባችሁ አይደለ? ለሱ ራሱ በጣም ይከብዳል። እና ስለዚህ እንግዲህ እስከዚህ ነገር እስኪፈጠር ጽጌ ዝም ባትልና ይሄ ነገር ባይፈጠር አሪፍ ነበረ። እንግዲህ ነገሩ ከተፈጠረ ምንም ማድረግ አይቻልም። ያብስራ እንግዲህ ስላሳለፈበት ጊዜ እየተጸጸታ ወይም እየተቆጫ ነው ያለ ማለት ነው። ያ እውነቱ መቼም መውጣቱ አይቀርም። ገባችሁ አይደለ? እውነቱ መቼም መውጣቱ አይቀርም ማለት ነው። ስለዚህ ይሄኛው ደግሞ እሱን የባሳ ለማናደድ መጥቶ ያቅፋታል ምናምን ነገር እንደዚህ ማድረጉም አግባብ ነው ብዬ አላስብም። ጽጌም ደግሞ ራስሽን እንደዚህ ያሳልፈሽ መስጠት ራስሽን እንደዚህ ማድረግሽ ራሱ ትክክል አይደለም እንዴ። በራስሽ ኮንፊደንስ ያለሽ ልጅ ነበርሽ። በራስሽ የምትቋቋሚ ልጅ ነበርሽ። ስለዚህ እንደዚህ አይነት ነገር ማፍጠሩ ማድረጉም አልነበረብሽም ማለት ነው። እንግዲህ አንዳንድ ጊዜ ሁሉም ነገር ነገሮች ይፈጠራሉ። ከባድ ነው። ያው ብዙ ያብስራም እሱም ብዙ ነገር እሷም ከጽጌ ጋር ብዙ ነገር አሳልፏሉ። እንግዲህ ሩም ውስጥ ገብተው እንግዲህ ያብስራም ልጁም እንግዲህ ድብድብ ጀምሯሉ ማለት ነው። አልጋ ላይ ስለሆኑ ምንም ይጎዳሉ ብዬ አላስብም። የሚገርመው ነገር ቢኖር ማለት ነው። እና ያብስራ በጣም ስሜታዊ ስለሆነ ሊጎዳው ይችላል። በጣም ከባድ ነው። ከባድ ስሜት ነው። ከባድ ጊዜ ነው ሊያሳልፍ የሚችለው። ስለዚህ በጣም አሳዛኝ ነው። ያውም ደግሞ የነሱ ካሜራማን ሆኖ እነሱን እየቀረጻቸው ምናምን ያቺ ልጅቷ እነሱ ያሉበትን ሁላ አውቀ ፈልጋ ትመጣ ነበር ማለት ነው። ስለዚህ በጣም ከባድ ጊዜ ነው። ያሳዝናል ማለት ነው። እንግዲህ አትወጣም ብላ እንኳን ብትከለክለውም እንኳን ያብስራ እንግዲህ ለመውጣት እየፈለጋ ነው ማለት ነው። ያው ምንም ማድረግ አይቻልም። ሴት ቁጭ ብሎ ይነባረቃል። እንግዲህ በጣም ለመረጋጋት ቢሞክር ራሱ ከባድ ጊዜ ነው ማለት ነው ሊያሳልፍ የሚችለው። ስለዚህ ያችኛዋ ደግሞ አንተ ደህና ነህ ወይ እያለች ከሱ ጋር ታሽቃብጣለች ማለት ነው። እንግዲህ ሁለታቸውንም ሴራቸውን አስረው እንደዚህ አይነት ጉድ አድርጓሉ። ያብስራና ጽጌ ግን ነቃ ብሎ ዙሪያቸውን ቢያዩ መልካም ነው ላለው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ አውቃችሁ ነው ይሄን ነገር ያደረጋችሁ። ታውቃችሁ ፈልገሽ አይደል ያደረግሽው? ወደሽው አይደል? አንቺ ስለኔ ምን ታውቂያለሽ? ምን ታውቂያለሽ? ምን ነገር አውቃለሁ። ነግሬሽ ነበር እኮ ኤቭሪ አክቲቪቲ ማቃለሁ